ኢራን የመጨረሻውን ቃታ ልትስብ ይመስላል። የሀገሪቷ ጦር ኃይሎች ቃል አቀባይ ብርጋዴር ጀነራል አቦል ፋዝር ሼካርቺ እጅግ አስደንጋጭ መግለጫ ሰጥተዋል። ካሁን በኋላ በዓለም ላይ ለእናንተ ደህንነቱ የተጠበቀ ምንም ቦታ አይኖርም። ባለስልጣናት፣ ፓይለቶች፣ ወታደሮች ብቻ የትኛውም ጠላታችን የትኛውም ቦታ ከኛ ጥቃት አያስጥላችሁም። በመዝናኛ ስፍራዎች፣ በሚስጥራዊ ቦታዎችና በቱሪስት መዳረሻዎች ጭምር እናድናቸዋለን ብለዋል። ኢራን በባግዳድ በሚገኘው የአሜሪካ የጦር ሰፈር ላይ በፈጸመችው ከባድ ጥቃትም የጦር ቤዙ ሙሉ ለሙሉ ጋይቷል። የበቀል ቁጣዋም ቀጥሎ በቴል አቪቭ እና በሌሎች ከተሞች ቀኑን ሙሉ በፈጸመችው ጥቃት በርካታ መሠረተ ልማቶችና ተቋማት ወድመዋል። በከተሞቹም ለ24 ሰዓት የሳይረን ድምፅ እሪታቸውን ቀጥለዋል። አሜሪካና እስራኤልም የኢራኑን ናታንዝ የኒኩለር ማብለያ ጣቢያን ደብድበዋል። የኢራን ኃላፊዎች ምንም የራዲዮ አክቲቭ ጨረር ወደ አካባቢው አልወጣም ብለዋል። ኢራን ዛሬ በሆርሙዝ ሰርጥ ላይ የተወሰኑ መርከቦች እንዲያልፉ ፈቅዳለች። አሜሪካ በበኩሏ ጦርነቱ ከተጀመረ ወዲህ $24.4 ቢሊዮን ያወጣች ሲሆን ይህም ማለት በእያንዳንዱ ቀን ከ1 ቢሊዮን ዶላር በላይ አውጥታለች። ይሄ ደግሞ ጦርነቱን ለረጅም ቀናት መቀጠል እንደማትችል አመላካች እንደሆነ ወታደራዊ ተንታኞች እየገለጹ ነው። የኢራንን ጦርነት አጋምሰናል፣ ለማጠናቀቅ ከ4 እስከ 6 ሳምንታት ብቻ ይቀረናል ያሉት ትራምፕ በሀገራቸው የኢኮኖሚ ባለሙያዎች ጭምር መሳቂያ መሳለቂያ ሆነዋል። አሜሪካዊው የምጣኔ ሀብት ባለሙያ ማይክል ውድሰን ጦርነቱ ለኢራን የህልውና ጦርነት በመሆኑ እንዲህ በቀላሉ አይቆምም ብለዋል። አክለውም መላው ዓለም አሜሪካንን የሰላም ምንጭ አድርጎ ከማየት ይልቅ የግጭት አቀጣጣይ አድርጎ ማየት የሚጀምርበት ጊዜ ደርሷል ሲሉም አስጠንቅቀዋል። ወዲህ ደግሞ የሩሲያው መሪ ቭላዲሚር ፑቲን አሁንም በሁሉም ነገር ከኢራን ጎን ነን፣ በእያንዳንዱ ነገርም እንተጋገዛለን ሲሉ አጋርነታቸው እንደተጠበቀ መሆኑን ይፋ አድርገዋል። ኢራን ሳትፈልግ ቆስቁሰው በከተቷት ጦርነት ውስጥ እሳት በወርቅ እንደሚፈተነው ሁሉ ለወራሪዎቿ እስኪገርማቸው ድረስ ክንዷ ብረት የሚያቀልጥ እጇ የማይጨበጥ እሳት ሆኖ በሚገባቸው ቋንቋ ማናገሯን ቀጥላለች። Iran's Islamic Revolutionary Guard Corps is declaring a turning point in its war against the United States and Israel.